ድንቅ ነገር ላሰማችሁ ላሳያችሁ በእኔ ሳይሆን በእግዚአብሔር ይሆን። ሴትዮዋ የምትናገረውን ስሙ። ምንድነው ችግሮት የነበረ? ሳይነስና ማይግሬን ነበር። ሳይነስና ማይግሬን እሱን አላገኘሁትም። ከዛ ተመልሼ ሄድኩና ወንድም አለኝ፣ ወንድሜ ላኩት፣ ነገራቸው፣ ላኩልኝ። የሳይነሱንና ማሽተት ነው ለማይግሬኑ የሚጠጣ ነው ማታማት፣ እሱን ወሰድኩኝ። ከዛ በኋላ በቃ ሳይነሱ ሽቶም ሸተተኝ፣ ቆሻሻም ሸተተኝ፣ ሁሉም ነገር በቃ በጣም ስቃይ ነበር። አሁን 6 ወር አለፈኝ፣ ሁሉም ነገር የለም፣ ምንም የለም። አዎ ከህፃንነት ጀምሮ ነው የጀመረኝ። ምንም ነገር እዚህ ነው መድኃኒቱን እዚህ ነው የከላከል። ማን የሰጠት? ዮሐንስ ነው። ዮሐንስ ይባላል። ያየሁትና ያገኘሁት በእንትን ነው በዩቲዩብ ላይ ነበር ያዩት። ስለዚህ ለውጥ አለ። በቃ ድኛለሁ። ራሴን ማመን ያውቅ ራስን ማመን ሳይነስ ማይግሬን ነበር ማይግሬንም ሳይነስ ነው ማለት ነው። እንደውም ሐኪሞች ክሮኒክ ነው አይድንም ብለው አዲስ አበባ ክሮኒክ ነው የሚለው። ከ8 ወር በፊት ክሮኒክ ነው አሉ። ተስፋ ቆርጬ መጣሁ። ብዙ ጊዜ ፈረንጆችም አይተውኛል። አየር መቀየር ነው እንጂ መድኃኒት የለም ይለኛል። እሱን ግን ገና እንዳሸፈትኩት ነው ያለ። ድጋሜም አልተመለስኩም እና በጣም ነው የማመሰግነው ለህብረተሰቡ አርአያና መድኃኒት ስለሆነ እግዚአብሔር ያቆይልን። በጣም ነው እናመሰግነው፣ እንወደዋለን። ይበርታ፣ ይቀጥል በዚሁ እያለ አመሰግናለሁ። ሌላ ደግሞ በውስጥ መስመር ከተላኩልኝ መዓት ብዙ መልእክቶች አንዷን ላጋራችሁ። ምስሉን እዚህ ላይ ያሳያችኋለሁ። ምናልባት ፕላትፎርሙ ካልወደደው እንዳያቋርጥባችሁ ሊንኩን ደጋግማችሁ ኮፒ ሊንክ አድርጉት። እኔ ነቀርሳ እንጂ ካንሰር እያልኩ አልጠራም የትኛውንም አይነት የጤና እክልና ይሄ ክሮኒክ የሚባል አይድንም የሚባሉ ነገሮች በሙሉ ሲድኑ በገሃድ እያሳየኋችሁ ነው። አሁንም ሌላ ልጨምርላችሁ። ሰላም ወንድሜ፣ እግዚአብሔር ዕድሜና ጤና አብዝቶ ያድልልኝ። በዚህ የክፋት ጎርፍ ሊያጠፋን በሚፈስበት ዘመን ከትውልድ አንድ ያገኘንህ እጅግ ውድ እንቋችን ነህ። መብርሃን ትጠብቅህ የኔ ውድ ስጦታ ወንድም። ብዙ ብልህ ደስ ባለኝ ነበር፣ ግን ቃላት ያጥረኛል። ይህንን በመስማቴም ከሌሎቻችሁ ከልብ አመሰግናለሁ። ሌላው በደረጃ እንደምትመለከቱት ይህንን ምስል ደረጃ በደረጃ ጡቷ ላይ እባጭ ነገር ወጥቶ በተለያዩ የጤና ተቋማት ወደ ሌላ ነገር ተቀይሯል የተባለች እናት በነገርኳቸው መልእክት መሰረት እንደዚህ አይነት ውጤት እንዲመጣላቸው ስላደረጉ ደስታውን የገለጸልኝ። በየኮመንት ቦክስ ብትገቡ አይድኑም የተባሉ ነገሮች ድነናል፣ እግዚአብሔር ይስጥልን፣ እናመሰግናለን። ሁሌም ኮሜንት ቦክስ የምታዩዋቸው እነዚህ ነገሮች አሉ። 4 ጊዜ የተለያየ ሕክምና ተቋማት ሄዳ ወደ ካንሰር ተቀይሯል ተብላ ወደ ከፍተኛ ሕክምና ተቋም ሄጅ የተባለች እናት ናት። በወር ከ10 ቀን ሙሉ ለሙሉ ድናለች። አንተ በማታውቀው እሱ በሚያውቀው በእውነት ዋጋህን ይክፈል ይላል። ሌላም እጨምርላችሁ ዓለም አቀፍ ወረርሽኝ በተከሰተ ጊዜ በ2011 በእኛ በእነሱ በ2019 የኮቪድ ወረርሽኝ ጊዜ በርካታ ስራዎች በግሌ ስሰራ ነበር። ለዚህም ለትዝብት የእየለቱ ውሎዬን ፌስቡክ ገጽ ላይ ሳጋራው የነበረውን ላሳያችሁ። ብቻዬን በሀገራችን ውስጥ በተለይ እኔ በምኖርበት አካባቢ ማንኛውም ሰው በዚህ ወረርሽኝ እንዳይጠቃ የበኩሌን ድርሻ ስሯሯጥ ነበር። ማንም ግን ሀያለኝ የለም። ዛሬም ቢሆን እንደዚህ በገሃድ
አይድንም፣ ተስፋ አስቆራጭ ነው። ጉበት ላይ፣ ሳምባ ላይ፣ የተለያየ ቦታ ላይ መጨረሻ ደረጃ 6 ቀን ቀርቷቸዋል እየመቱ ሰዎች እግዚአብሔር ፈቅዶ በእግዚአብሔር የቀኝ እጅ ተጨማሪነት ሰዎች እየዳኑ ሄደዋል። ይሄንንም በአደባባይ ሳጋራችሁ ነጭ መጥቶ ካልነገረን በሚል አባዜ ጸጥ እጅ አንዳንዴ እንዲሁም ትገርሙኛላችሁና እኔ ያለኝ ነገር እንደ ግለሰብ የግሌን ሕይወት ልቀይርበት ነግጄ ላተርፍበት ብዙ ስጦታል። ግን ሕዝብ ካልዳነበት ዕውቀቱ የሕዝብ ካልሆነ እንደ ሀገር የሀገር እሴት ሆኖ ሀገርም ሕዝብም የሚጠቀምበት ካልሆነ እኔ ብቻዬን እኮ ነገ ምቀር ሰው ነኝ እና ላለፉት በርካታ ወራት ለ3 ዓመታት ያክል ተማሩ በዚህ ፕላትፎርም ጥሬን ሳቀርብላችሁ ነበር። ሆኖም ግን ለተራ ቧልት ለማይረባ ወሬ የምትሯሯጡ የሚዲያ ሰዎች እንኳን አይ አንድም ቀን አረ ይመስላል አሁንም ቢሆን ጊዜው አለ ብዝሃ ሕይወትን የምንንከባከብበት ብዝሃ ሕይወትን አቆይተን የወደፊት ሕይወታችን የምንጠብቅበት ምክንያቱም እየመጣ ያለው ጊዜ የሰው ልጅ ጤና በሰፊው የሚያውክ ነውና ለብዝሃ ሕይወት ፍቅር ኑሯችሁ ተቆርቋሪነቱ በልቦናችሁ ውስጥ አድሮ እንድትንከባከቧቸው ነው ምነግራችሁ የዛሬው መልእክቴና አይሆንም ቢባል ሁሉን ሆኖ በዚህችው ሚዲያ አሳይቻችኋለሁና ባካችሁ አሁንም ትኩረት ለተፈጥሮ ስጡ። ትኩረት ለብዝሃ ሕይወት ይኑራችሁ። ምክንያቱም አንዱ ከሌለ ሌላው ዋጋ አይኖረውም ነውና። ግን አሁንም እናንተ ላይ ያለኝ ትዝብት ሰፊ ነው። ቢቻል አይነ ህሊናችሁ ይብራና ልቦናችሁን ግለጥ ነው የምላችሁ። እኔ እንደተለመደው የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም ሁኑ። መወዳትን ሀገሬን እግዚአብሔር ይጠብቅ። Hello everyone, and welcome. In the face of a diagnosis as significant as cancer, our primary anchor remains the incredible advancements of modern medicine. That path, guided by your dedicated healthcare team, is the foundation of treatment. However, surrounding this essential medical framework, there exists a rich and profound tapestry of traditional wisdom, a collection of practices that can profoundly support our overall well-being and enhance our quality of life throughout this journey. It must always complement, never replace, the advice and prescribed treatments from your doctors. For millennia, traditional cultures have viewed food as medicine. This is not about exotic, short-term diets, but about returning to whole, unprocessed nutrition. Think of a foundation built on vibrant, colorful vegetables, fruits, whole grains, and healthy fats, foods naturally rich in antioxidants and phytochemicals. These compounds are the body's natural defense, helping to manage inflammation and support cellular health. The key here is consistency, making mindful choices every day to provide your body with the clean, deep fuel it needs to undergo the rigors of treatment and recovery. Alongside thoughtful nutrition, we find the careful application of herbal remedies. Used for millennia across various cultures, these botanicals offer supportive benefits, from promoting better sleep and managing mild nausea to bolstering the immune system. However, the use of herbs requires the utmost caution and consultation. They are potent, and their interaction with modern medications must be reviewed meticulously by a qualified practitioner or your oncologist. When utilized correctly, they can act as a gentle, natural form of support, tuning the body's systems to be more resilient. Alongside thoughtful nutrition, we find the careful application of herbal remedies. Used for millennia across various cultures, these botanicals offer supportive benefits, from promoting better sleep and managing mild